ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እውነት ለመናገር ትናንትና በጣም አጭር ቪዲዮ ነው ፖስት ያደረግኩትና እኔ ሀይሚን ሀሳብ ትላንትናም ደግፌዋለሁ። ምክንያቱም በችኮላ የሚሆን ነገር የለም። በዛ ላይ ደግሞ ለሰው ብለው ለምን የሚለውን ነገር አጭር ቪዲዮ ተናድጄም ማርያምን እውነት ለምን በጣም ያሳዘኑ በጣም ነው ያሳዘኑኝ። ትላንትና ማለት በህይወታቸው ላይ ምን ያክል በቃ ደስተኛ እንዳይሆኑ እንደተፈረደባቸው በህይወታቸው ላይ በቃ ማንም ሰው መጥቶ እንዴት ይበጠበጣል የሚለው ነገር በጣም አናዶኛልና ብሩኬም ደግሞ በዚህ ምክንያት እሷን ለማግባት መወሰኑ ይሄ ማለት ሀይሚን ለማግባት ይሄ ምክንያት መሆን የለበትም የሚለው ነገር በጣም አናዶኛልና ለማንኛውም ውዶቼ ማሮቼ ፍቅሮቼ እንኳን አደረሳችሁ። ዛሬ እንግዲህ የስግደት የመጀመሪያ ቀን ነው። ስግደታችሁን ጸሎታችሁን ፈጣሪ ይቀበላችሁ። ሁላችንም ይቀበለን፣ እንደ ኃጢአታችን ሳይሆን እንደ በደላችን ሳይሆን እንደ ቸርነት አንተ ይቅር በለን ፈጣሪ። ምክንያቱም እኛ ኃጢአተኞች፣ በደለኞች፣ ክፉች ሰዎች ነን። እያንዳንዳችን ልብሳችን ገለጥ ቢደረግ ብዙ የመዓት ኃጢአት የተሸከመን ሰዎች ነን። ሸክማችን የበዛ ሰዎች ነን እና ፈጣሪ ሸክማችንን ያቀልልን። ለእኛ ብሎ ተሰቀለ፣ ተወገረ፣ ተቀበረ፣ ተደበደበ፣ ተገረፈ። እኛ ኃጢአተኞቹ፣ እኛ በደለኞቹ፣ እኛ ክፉዎቹ ሰዎች እያለን እሱ ስለኛ ተወገረ፣ እሱ ስለኛ ተሰቀለ፣ እሱ ስለኛ ተገረፈ እና ሁላችንም መልካም የስግደት ጊዜ ይሆንላችሁ። ሁላችሁም መልካም ምኞቴ ነው። እንግዲህ በሰላም የፋሲካ በዓል ያደርሰን። ከዛ ባለፈ እንግዲህ ጨረቃዎቻችን ትናንትና መቼም የነሱ ጉዳይ ሁላችንም የሚያሳስበናል። ምንም እንኳን ሰዓቱ አሁን ላይ የምንጨቃጨቅበትም ያልሆነ መልስ የምንሰጥበትም የምንከራከርበትም ጊዜ አይደለም። አሁን ጊዜያችን ሌላ ነበረ። ግን ያው አለ አይደለ ዞሮ ዞሮ ድክመታችን ድክመት ነው እና ትላንትና እንግዲህ ሁላችሁም እንደሰማችሁት ብሩኬ በእኛ ህይወት ማንም ሰው ገብቶ እየበጠበጠ ነው። ማንም ሰው እየገባ እንደፈለገ እየሆነ ነው። ስለዚህ እኔ እና እሷ መጋባት አለብን አይነት ነገር። ይሄ ደግሞ ብዙዎች ላይ ግማሾቻችሁ ልክ ነው ብላችኋል፣ ግማሾቻችሁ ልክ አይደለም፣ ግማሾቻችሁ ደግሞ እንዴት ሀይሚ አትቀበልም ገለመሌ ገለመሌ ገለመሌ። እኔ ግን አንድ ነገር ልንገራችሁ። በመጀመሪያ ምን አለ ቢያንስ ቪዲዮውን ጨርሳችሁ ብታዩ። ቪዲዮቸው እንዳይታይ የምታደርጉት እንደውም እናንተ ናችሁ። ምክንያቱም ሩጣችሁ ገዝት ትሰቀላላችሁ፣ ስለነሱ ታወራላችሁ፣ ትፈተፍታላችሁ። የእነሱን ቪዲዮ ማየት ትቶ ሰው የእናንተን ጭቅጭቅ ያያል። እሱ ያንድ ትክክል አይደለም። የእውነት የምትወዷቸው ከሆነ የእውነት ለነሱ እድገት፣ ስኬት፣ የነሱ ሰላም የሚያሳስባችሁ ከሆነ ትክክለኛውን እኔ ብሆን የማደርገው ይሄን ነው የሚለውን ነገር ተናገሩ፣ ፍረዱ። ሰውን ስለጠላችሁት ብቻ እንትን አትበሉ። ግስ ተሰቅላችሁ ቶሎ እሷን መሳደብ፣ እሷን መዘቅዘቅ ለምን አስፈለገ? ቢያንስ ቪዲዮ እንኳን እስኪ ትንሽ ብትቆዩ ቪዲዮ እንኳን እስከሚያልቅ። የእነሱ እኮ ኦልሬዲ 30 ምናምን ደቂቃ 40 ደቂቃ በዛ ቢባል ይህን ደቂቃ እንኳን ቢያንስ ገዝታችሁን ብዘጉት ምን አለበት? ሰውን ለመተቸት እና ለመሳደብ ባትሮጡ። ከዛ ባለፈ እንግዲህ ሀይሚ ሼር ያደረገችው ነገር አለ እዚህ ጋር። አሁን እኮ ብሩኬ ትላንት እየተናገረ ያለው ነገር አው ልክ ነው ያላችሁ ሰዎች አው እኛ እንዲጋቡ እንፈልጋለን። ይሄ ምንጊዜውም ህልማችን ነው። ገባችሁ? የእነሱ አብሮነት፣ አንድነት የሁላችንም የሚያሳስበን ጉዳይ ነው። አንድ ላይ ቢሆኑ ደስ ይለናል። ፍቅራቸው ባለትዳር ከፍቅር ወደ ባለትዳርነት ተቀይረው ባልና ሚስት አሁን ፍቅረኛሞች ወይም ደግሞ ብዙዎቻቸውም ደግሞ ጓደኛሞች ነው የሚሏቸው አይደለ? ይኸው ፍቅረኛሞች ወጥተው በገሃድ አፈቅርሻለሁ አፈቅርሃለሁ ተባብለው ስለማያውቁ እንግዲህ ጓደኛሞች የሚሏቸውም አሉ። እኛ ግን ስለምናቅ ፍቅር ምን እንደሆነ ስለምናቅ እኔ በበኩሌ ፍቅረኛሞች ነው የምላቸው እና ከፍቅረኛሞች ደግሞ ወደ ባልና ሚስትነት ተቀይረው ባያቸው እኔ ውስጤ ነው ደስ ይለኛል።
ግን ደግሞ በዚህ መንገድ አይደለም፣ በዚህ መንገድ አይደለም ውዶቼ። ታው ሴት ሆናችሁ እንኳን እውነታውን ተናገሩ። በዚህ መንገድ በችኮላ ወይም ደግሞ በሰው ምክንያት መሆን የለበትም። መጋባት ያለባቸው እነሱ ወደውና ፈቅደው በቃ ተዋደው ከዚህ በኋላ በቃን ትዳር ይዘን ልጆች መውለድ አለብን ብለው ነው እንጂ እከሌ በህይወቴ ስለገባች እከሌ በህይወታችን ስለገባ በከሌ ኖ፣ ይሄ በትክክል እንትን ምክንያት የመጋባታቸው ምክንያት መሆን የለበትም። ይሄ ኢሹ መሆን የለበትም። ለሷም ቢሆን ይሄንን እንዴት ነው ልትቀበል የምትችለው? እንዴት ነው የምታስቡት እናንተ? እንዴት ነው እሺ ልትል የምትችለው? ይሄንን እንዴ እነዚህ ልጆች እኮ ሰው እንዳይገባ በመሀላቸው ከሆነ የሚጋቡት እኮ እንዴ በትዳር መሀልም እኮ ሰው ይገባል። ይህን ማስቆም ካልቻሉ እነሱ ይህንን ነገር እኮ ማስቆም ያለባቸው እነሱ ናቸው። አለበለዚያ እኮ በትዳራቸውም እኮ ይገባሉ እንዴ። ትዳርም እኮ ወረቀት እኮ ይቀደዳል አይደል እንዴ? ወረቀት መዘጋጃ ምናምን ከሆነ መዘጋጃ እኮ ይቀደዳል። ወረቀቱ እኮ ይቀደዳል። ይህንን ማስቆም ያለባቸው ካሁኑ ነው እንጂ እንደውም ይሄ ነገር እኮ ተስተካክሎ ነው ወደ ትዳር መግባት ያለባቸው እንጂ እንዴት ነው በዚህ ነገር በሰው ምክንያት ተደርጎ ወደ ትዳር መግባት የሚኖርባቸው? እንዴት ነው የምታስቡት? አንዳንድ ሰዎች እንዴ እንደ ሰው እናስብ እንጂ ምን ሆናችሁ ነው? ለምንድን ነው እንደ ሰው ማናስበው? እንዴት ነው ይህንን ለምን አልተቀበላችም ብላችሁ እሷ መውቀስ የምትችሉት? እንዴ ይሄ እሷን ሊያስወቅሳት አይችልም። ትክክል ናት። ማንኛውም ሴት የምታደርገው ሴት ናት ውዶቼ። እንዴ አስቡት እስኪ፣ ያለቀሰች እኮ ትላንትና እኮ ሁለቱም ከፍቷቸዋል እኮ፣ ሁለቱም ተከፍተዋል እኮ ትላንትና። የምር በጣም ነው ያሳዘኑኝ። ብሩኬም ቢሆን በየዋህነቱ ነው ዋጋ እያስከፈሉት ያለው። ከልክ በላይ ደግነት፣ ከልክ በላይ የዋህነት ነው ብሩኬንም ዋጋ እያስከፈለው ያለው። እመኑኝ ወዶቼ፣ ከልክ ያለፈ የዋህነትና ደግነት ዋጋ ያስከፍላል። እንዲህ እስከ ለምንድን ነው የሚሰቃዩ? እየተሰቃዩ ሁለቱም እኮ ስቃይ ላይ ነበሩ። ትላንትና እኔ የታየኝ የሁለቱም ስቃይ ነው። ብሩኬም እዚህ ጋር ያየው ምንድን ነው? አሁን ብሩኬ ያየው ምንድን ነው? ሀይሜን በቃ የሱ ማረጉን ሀይሜን ማትረፉን ነው ያየው። ገባችሁ? ሀይሜን በቃ ይገባሉ። ከዛ በኋላ ይፈራረም፣ ባልና ሚስት ይባላሉ። ከዛ በኋላ በቃ ማንም አይገባም በህይወታችን ነው። እንደዛ አይደለም፣ ይገባሉ። አሁን ይህንን ነገር አሁን ካላስቆማችሁ ማንም ሰው መግባቱ አይቀርም፣ ተጋብታችሁም ቢሆን ይህንን ነገር አሁን ማስቆም የምትችሉት አሁን ነው እንጂ ስለተጋባችሁ አይገቡም ማለት አይቻልም። እንዴ ሲጀመር እነሱ ማናቸው በሰው ህይወት የሚገቡት? በእናንተ ህይወት የሚገቡት ማናቸው? ለምንድን ነው ማስቆም ያቃታችሁ? ለምን? ሀይሚዬ ትክክልና ሼር ያደረገችውን ተመልከቱ። መቸኮል ዋጋ ያስከፍላል። እንደ መቸኮል ዋጋ የሚያስከፍል ነገር የለም። አዎ ትክክል ናት ሀይሚ። መቸኮል ዋጋ ያስከፍላል። እንዴ ፈተናዎቻችን ምንም ያክል ቢበዙ ለማንም ብለን የማይሆን አንወስንም። ቡቡ ተረጋጋ፣ በእኔም አትናደድ፣ ለወደፊታችን እናስብ። የቸኮለች አፍሳ ለቀመች እንዳይሆን ትክክል እግዚአብሔርን እንደዛ ነውና ቡቡዬ ማይክፋ አይዞ፣ ሀይሚዬ ማይክ አትከፉ። ግን እነዚህን ሰዎች እናንተ ከህይወታችሁ ማስወገድ ትችላላችሁ። እነሱ ማን ናቸው? ምንድን ናቸው? እና በእናንተ ህይወት የመበጥበጥ ወይም ደግሞ እናንተን ያለ ፍላጎታችሁ ያለ እቅዳችሁ ያለ ፕላናችሁ ሌላ ነገር ውስጥ እንድትገቡ የማድረግ መብት የሰጣችሁ ማን ነው? እናንተ ምን አባታቸው ስለሆኑ ምን ስለሆኑ እንዴ? ማንም የማንንም ህይወት እንደፈለገ የመበጥበጥ መብት አለው እንዴ? እንዴ እንደዛማ ቢሆን እኮ ማንም እንደፈለገ መጥቶ የኛን ህይወት እንደፈለገ ማድረግ ይፈልጋል። ማንም እንድንኖር አይፈቅድልንም እኮ። እንደዛማ ከሆነ በጣም ብዙ ሰው አለ የኛን ህይወት መበጥበጥ የሚፈልግ እንዴ።